ዲና ተዘጋጅታ አስባበትና አቀዳ አብርሃምን በከባዱ ተበቀለችው። ዲና ሳቤላን ራሷ እንድትታገት ካደረገች በኋላ እቤት መታ ያዙኝ ልቀቁኝ ራስ እስከ ማጥፋት ሙከራ ደርሳለች። ይሄ ሁሉ ነገር ግን ይህን 1 ሚሊዮን ብር ለመቀበል እንደሆነ ታወቀ። አብርሃም በየዋህነት ልጁ ሳቤላን እንዲያገኛትና 5 ሳንቲም ሳያወጣ ልጁን በነፃ ማምጣት እንደሚችል ነግሯት ነበር የሄደው። ዲናም ቀድማ ደውላ አሳውቀዋለች። አሁኑኑ ሰውየው እየመጣ ነውና ያንን ቦታ ቀይር ብለዋለች። አጋችን ቦታውን ከቀየረ በኋላ አብርሃም በዚህ መልኩ በድጋሚ የሚያደርግ ከሆነ በልጁ ሕይወት ላይ እንደፈረደና ልጁን ላያገኛት እንደሚችል አስረግጦ ነግሮታል። አብርሃም አዝኖና ተክዞ ወደ ቤት ተመልሶ መጥቷል። ወደ ቤት ተመልሶ በመጣ ጊዜም ዲና ያንተ የዋህነት ቤተሰቡን ሁሉ ጎዳው። አንተ በየዋህነት ለሁሉም ሰው ትናገራለህ። እንደዛ ባታረግ ኖሮ እኒህ ሰዎች እንዴት አውቀው ነው ልጃችንን ሊደብቋት የሚችሉት እያለች ነው ዲና ራሷ በፈጠረችው ፈጠራ ሀሳቧን ግብ ለማድረስ እያስመሰለች ትገኛለች። ሳቤላ እንደማትመጣ ውስጧ እያወቀ ምግብ አዘጋጅታ ለልዩም ደግሞ አሳምናት ነበር። አብርሃም ልጃቸው ሳቤላን ይዞ ሊመጣ እንደሆነ በነገረቻት ጊዜ ልዩም እንግዲህ የሷን ክፋት እያወቀች አቅፋታለች። የልዩ ጥርጣሬ ግን ልክ ነበር። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያለን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉ። ሳቤላ ተከታታይ ድራማ እንግዲህ ሳቤላ አባቷን እርዳታ ጥሪ አስተላልፋ ነበር። ያ ምንድነው ናልኝ እጅግ በጣም ባስፈሪ ሰዎች ነው ያለሁት ብላ ነበር። እንግዲህ አብርሃምም ሎኬሽን ተጠቅሞ ሳቤላ ያለችበትን ክፍል ቢያገኘውም ግን ደግሞ ስልካቸውን አስቀምጠውለት ጥለው ሄደዋል ማለት ነው። አብርሃም እጅግ በጣም አዝኗል። አይ ቤት ተሳስተን መሆን አለበት ክፍል ተሳስተናል ብሎ ነበር። ግን ደግሞ በትራ እዛው ቤት እንደሆኑና ሎኬሽኑ አሁንም ቢሆን እዛው ቤት ውስጥ እንዳሉ እንደሚያረጋግጥ ተናግሯል ማለት ነው። አብርሃም እንግዲያውስ እዚህ የሉም ማነግሯቸው ነው ማን ሊነግራቸው ይችላል በዚህ ፍጥነት እያለ ግን ደግሞ አብርሃም ማስተዋል ቢችል ኑሮ ይህን ነገር ከዲና ውጪ ማንም ሰው እንደማያረገው እርግጠኛ መሆን ይችል ነበር። ይሄም ምንድነው አብርሃም ሳቤላን ሊያገኛት እንደሆነና ወደ ቤቷ ሊያመጣት እንደሚሄድ ከሷ ውጪ ማንም ሰው የሚያውቅ አልነበረም። ግን ደግሞ አብርሃም አይኑም ልቡም ስለታወረ በጭራሽ ዲናን መጠርጠር አልቻለም። ምክንያቱም ዲና ደስተኛ መስላና ስቃ ይቅናህ ብላ መርቃ ባሏን ሸኝተዋለች። በዚህ ፍጥነት ይሄ ነገር ይፈጠራል ብሎ በጭራሽ ሊገምት አይችልም። እናም እንግዲህ ይሄንን ብልጠቷን ተጠቅማ ዲና አብርሃምን ሰርታለታለች ማለት ነው። አብርሃምም አዝኖና ተክዞ እዛው ለረጅም ሰዓት ቁጭ ካለ በኋላ ወደ ቤቱ ተመልሶ መጥቷል። ዶክተር ርብቃ እንግዲህ ኤፊን መጠራጠር ከጀመረች በኋላ የጋራ ጓደኛቸው ለሆነው ሰው የጋራ ሂሳብ አካውንት ቁጥራቸውን ሰጥታ ያለውን ቀሪ ሂሳብ እንዲያረጋግጥላት አድርጋ ነበር። በዚህን ጊዜ እንግዲህ አካውንታቸው ላይ ያለው 570 ብር ብቻ ሆኗል። ዶክተር ርብቃም እጅግ በጣም አዝናለች ማለት ነው። መቼም ቢሆን አንተን ልጠላህ አልችልም ነበር፣ ምክንያቱም ፍቅሬ ከልብ ስለሆነ ከዚህ በፊት ስንት ነገር አድርገኸኛል። ይህን ሁሉ ገንዘብ ስታጠፋ እኔን ክደኸኝና ገለኸኝ ነው። ገንዘቡ ምንም ማለት አይደለም፣ በላቤ ነው ያመጣሁት። ግን ደግሞ አንተ ልትነግረኝ ይገባ ነበር። እሺ ይሁን ምንም አይደል፣ ግን ደግሞ ያኔ ያህል ዕዳ ስገባ እንዴት ዝም ትለኛለህ? በዛ ላይ ደግሞ ከልብ ጓደኛዬም አቆራርጠኸኛል። እናም ከዚህ በፊት በተፈጠሩት ነገሮች በሙሉ ምናልባት ላዝነብህ እችል ይሆናል እንጂ ልጠላህ አልችልም ነበር። ግን ደግሞ በአሁኑ ግን ጥሩ ነገር አድርገሃል። በመቼም በምንም ልጠላህም ባልችልም በአሁኑ ግን ጭራሽ ላይ እንኳን እንደማልፈልግ እንዲቆርጥልኝ ጥሩ ምክንያት ሰጥተኸኛል። ምንም ማለት አይደለም፣ ያለውንም 570 ብር ቆጥበህ ተጠቀም ብለዋለች። ኤፊም የኔ ፍቅር እባክሽ ላስረዳሽ እያለ እየለመናት ነው። እሷን በጭራሽ ምንም ልረዳህ የምችለው ነገር የለም። እንደዛ ቢሆንማ ስለኔ ብታስብ ገና ከመጀመሪያው ከጅምሩ ሁሉንም ነገር ታማክረኝ ነበር፣ ያንዴ ሁሉንም መፍታት እንችል ነበር ብላለች። ግን ደግሞ ኤፊ ለምን እንደዚህ እንዳደረገ ለማስረዳት ርብቃን እየለመናት ነው። ርብቃም ከዚህ በኋላ አይንህንም ስለማላየው ልንገናኝም ስለማንችል
የመጨረሻው ቃል ስለሆነ በል ተናገር ልስማህ ብላ የመጨረሻ እድል ሰጥተዋለች። ኤፊም እንግዲህ ገንዘቡን በምን መንገድ እንዳጠፋው እያንዳንዱን ነገር አስረድቷታል። ግን ደግሞ ቢያስረዳትም ምንም ልትረዳው ፈቃደኛ አይደለችም። ምክንያቱም ረፍዷል። እሱን አምናው ብዙ ነገሮችን ስታደርግ መከላከል እየቻለ ግን ደግሞ አላስቆምከኝም። ቢያንስ ጓደኛዬ ጋር እንኳን ስቆራረጥ ዝም ብለህ አይተኸኛል። በምፈልግህ ጊዜ ከጎኔ ያልነበርክም ብለዋለች። ናርዲና ልዩ መንገድ ላይ ተገናኝተዋል። ናርዲ ልዩን ስለ ሙልጭ ልታስረዳት ብትፈልግም ግን ደግሞ ልዩ ምንም አይነት ነገር መስማት አልፈለገም ብላለች። በዚህን ጊዜ ናርዲ እኔ ባንቺ የተነሳ ሙልጭ ምንም ሲሆን ማየት አልፈለግም። ምክንያቱም ሙልጭ እጅግ በጣም የሚወደድና በጣም ብዙ አፍቃሪዎች ያለው ልጅ ነው። በዛ ላይ አንቺ እድለኛ ነሽ። እንደሱ አይነት አፍቃሪ በጭራሽ እዚህ ምድር ላይ የለም። እናም እንድታስከፊው አልፈቅድልሽም። አንቺ ያየሽው ሁሉ ትክክል አይደለም። አንቺ የፈለግሽውን ብቻ መርጠሽ ስለምታምኝ ነው እንጂ ብላለች። ግን ደግሞ ልዩ ከመንገዴ ላይ እራቂ፣ በመንገዴ ላይ ላያችሁ አልፈልግም፣ ከህይወት ይውጡ ብላታለች። እናም ደግሞ እኔ አንቺን አላውቅሽም እያለቻት ነበር። ናርዲ አታስመስይ፣ ታውቂኛለሽ፣ አውቀሽኝ እንዳላወቅሽኝ አቱኝ። በዛ ላይ ደግሞ ሰው የሚቀናው በሚወደው ሰው ነው። ለዛ ነው ስለምትወጁ ነው የምትቀኘው። ልብሽ የሚለውን ትተሽ ምላስሽን አታዳምጪ። ልብሽን ብታዳምጪ ይሻላል። ስለዚህ ሙልጭ አዝኖና ተክዞ ማየት አልፈልግም ተረጁ ብላት ነበር። ግን ደግሞ ልዩ አንቺ ስላልሽኝ የሚቀየር ነገር የለም ከመንገዴ ላይ ወግጅልኝ ብላ ጥላት ሄዳ ነበር። ግን ደግሞ ናርዲ ስሜታዊ ሆና ስለነበረ ጸጉሯን ይዛ ከኋላ ጎትታ አንጠልጥላት ወደ ላይ እያንዳንዱን ነገር ስትነግራን ነበር። በእኔና በሙልጭ መካከል ምንም ነገር የለም። ሙልጭ አንገቱን ስደፍቶ ፍቅር ብሎ አንገቱን ስለደፋ ላንቺ አነሰብሽ። ሙልጭ እኮ አፍቃሪ አጥቶ አይደለም፣ በጣም ብዙ አፍቃሪዎች አሉት። ግን ደግሞ አንቺን መረጠ። ምንም ልናደርግ አንችልም። ስለዚህ ስትንቀባረሪበት ማየት አልችልም። ሙልጭ አንድ ነገር ቢሆን ከአንቺ ራስ ላይ አልወርደም ብላታለች። ልዩ አሁንም ቢሆን አልሰማሽም፣ አንቺ ስላልሽ ብቻ የሚቀየር ነገር የለም፣ እኔ እሱን አልፈልገውም ብላለች። እንግዲህ ናርዲም እስካልሰማሽ ድረስ በፍቅር ካልሆነልሽ በጉልበት ትሰሚኛለሽ እንጂ አልለቅሽም ብላታለች። ትንፋሽ መተንፈስ ሲያቅታት ልዩም እሺ እሰማሻለሁ ብላ እንደምንም ችግሩን ለመፍታት ሞክረዋል። ግን ደግሞ አንገቷን ከለቀቀቻት በኋላ አንቺ ስላልሽኝና ስራ አስፈራራሽ ብቻ በጉልበት የሚቀየር ነገር ያለ ይመስልሻል? ተያይዛችሁ ገደል መግባት ትችላላችሁ ብላ ጥላት ሄዳለች። ናርዲ ምን አለበት ያንቺን እድል ለኔ ቢሰጠኝ እያለች ነው። ናርዲ እንግዲህ ለሙልጭ ያላት ፍቅር ጥልቅ ነው። ግን ደግሞ ሙልጭ ልዩን ስለሚያፈቅር የአብሮ አደግ እህትና ወንድምነታቸውን በሙልጭና በልዩ የተነሳ ደፍርሷል ማለት ነው። ምክንያቱም ሙልጭ ናርዲ ከስር ከስሩ የምትለው የእውነት ልዩን ልታስቀናለት ሳይሆን ለሷ ልታረገው ስለመሰለው በዚህም የተነሳ ብዙ መጥፎ ቃላቶችን ተናግሯታል። ግን ደግሞ ናርዲ ራሴ ያበላሸሁትን እኔ አስተካክላለሁ ብላ ልዩን ብታናግራትም ልዩ ግን ነገሩን አበላሽተዋለች። በስተመጨረሻ እንግዲህ ዶክተር ርብቃ ከዚህ በኋላ በመንገድም ሆነ በህይወቴ ላይ አልፈልግም፣ አንተ የምትባል ሰው አላቅም፣ ለኔ ሞታል፣ ተቀብረሃል፣ ከዚህ በኋላ ስምህን አልጠራም፣ ስሜን እንዳጠራ ብላ በቆመበት ጥለዋለች። ኤፊ የፈራው ደርሷል። ይህንኑ ፍራቻ ነበር ይህን ሁሉ ነገር ሲያደርግ የነበረው። ዶክተር ርብቃ ሳታውቅ ገንዘቡን ወደ አካውንቱ ለመመለስ ብዙ ርቀቶችን ቢሄድም ግን ደግሞ አልተሳካለትም። ግን ደግሞ አንድ ቀን ይህን እውነት ካወቀች አይኔን ልታይ እንኳን ፈቃደኛ አትሆንም እያለ ሲፈራ የነበረው ዛሬ ላይ ደርሶ በቆመበት ቁጭ አድርጋው ዶክተር ርብቃ ጥላው ሄዳለች። እንግዲህ ኤፊ እጅግ በጣም ተናዷል። ኤፊ ከዚህ በኋላ ምን ሊያረግ እንደሚችል ለራሱ ግራ ገብቶታል። ርብቃን የእውነትም ከልቡ ያፈቅራታል። ግን ደግሞ ግንኙነታቸው በዚህ የገንዘብ የተነሳ ተቋርጧል። ልዩ ወደ ቤቷ እየሮጠች ስትመለስ ሙልጭ ከዚህ በኋላ ከአንቺ ርቄ መቆየት አልፈልግም። ዛሬ እስከምትወጪ ድረስ ጠብቅሻለሁ። ካልወጣሽ ደግሞ እስከ ቤት ድረስ ሰተት ብዬ ገብቼ አናግርሻለሁ እንጂ በጭራሽ አልመለስም ብሎ እየፎከረ ነው። እንግዲህ ፉከራውንም ተግባራዊ አድርጎታል። መንገድ ላይ በር ላይ ቆሞ እየጠበቃት ነው። ለረጅም ሰዓት አልመጣችም። ግን ደግሞ ዛሬ ሳላገኘሽ በጭራሽ አልሄድም ብሎ
የሚያምር አበባ ይዞላት እንግዲህ ጽጌረዳ አበባውን ይዞ ቆሟል። ልዩ ከኋላ ስትመጣ ከርቀት ስታየው ሮጣ ወደ ቤት ሄዳለች። በዚህን ጊዜ ልዩ መጣሽልኝ ልዩዬ፣ መራራቃችን ይበቃል። ያላንቺ ያሳለፍኳቸው ጊዜያቶች እጅግ በጣም ከባድና ዳመናማ ነበሩ። እባክሽ መዘጋጋታችንና መራራቃችን ይበቃናል፣ እባክሽ የኔ ውድ እያላት ነበር። አበባውን በሰጣት ጊዜ አበባውን ተቀብላ ሞነጫጭቃ መሬት ላይ በርትነዋለች። በዚህን ጊዜ አበባዎቹን እየተመለከተ ነበር። ምን ነው አበባውን ስላበላሽሁብህ ቆጭህ ብለው ነበር። እሱ ግን አበባውን እኮ የገዛሁልሽ ላንቺ ነው፣ አንቺን ነበር የሚመጥነው፣ በፍቅር እኮ ነበር የገዛሁልሽ ብሏታል። እሷም እያፌዘችበት ይቅርታ ብለዋለች። ሙልጭ እባክሽ ልዩ ልብሽ የሚልሽን አዳምጪ፣ በአንደበትሽ ልብሽን አትከላከዩ። ልብሽ እኮ ሌላ ነው፣ ግን ደግሞ ለምንድን ነው የምትቀያየሪው? ያየሽው ነገር ትክክል አይደለም። ናርዲ አብሮ አደግ እህቴ እንጂ ሌላ ለኔ ምንም አይደለችም ብለዋለች። እናም እባክሽ አንቺ ለኔ ብርታቴ፣ ጉልበቴ፣ አንደበቴ፣ ሁሉ ነገሬ ነሽ ብሏት ነበር። እሷ ግን እንዴ ያቺ ሚስትህ መጽሐፍ አንባቢ አድርጋለች እንዴ? ተረት ተረት በዛብኝ እያለችው ነበር። ግን ደግሞ ሙልጭ በሚያሙ ቃላቶች አስመርሬ ተስፋ አስቆርጬ አባርረዋለሁ ብለሽ ከሆነ በጭራሽ እኔ እንደዛ አላረግም። እኔ በጭራሽ ተስፋ ልቆርጥ አልችልም። እባክሽ ልዩዬ እባክሽ እያለ እየለመናት ነበር። እሷ ግን ልመናውን ረግጠው አልፈልግም ብለዋለች። በስተመጨረሻም እንግዲህ ዛሬ እናንተ ሰዎች ለምንድን ነው የማታውኝ? እየተፈራረቃችሁ ልታሳብዱኝ ነው እንዴ ብለው ነበር። እሱም ናርዲን አግኝተሻታል ብሏት ነበር። እሷም አይ ብላ እና ለዛ ነዋ ታዲያ ጸጉሬን አንቃ ካለች በኋላ ምን ብሏት ነበር እኮ ጸጉርሽን ያዘችሽ ሲላት፣ አዎ ጸጉሬን ይዛ ልትገለኝ ነበር ብለዋለች። በዚህን ጊዜ አሁንስ በዛ፣ አሁንስ መታገስ አልችልም፣ ሴት የላከው ጅብ አይፈራም ነውና ነገሩ። በዚህ ልክ ከዚህ በኋላ እንኳን ልታገሳት አልችልም። እንዴት ያንቺን ጸጉር እኮ ያንቺን ጸጉር ብሎ እሱ እያበደ እየሻረ ወደ ናርዲ ሲሄድ ልዩ የገነጣጠለችውን አበባ ለቃቅማ ወደ ቤት ገብታለች። ዲና ራሷ ባደረገችው ተግባር እጅግ በጣም ተገርማለች። ያም እንግዲህ አብርሃምን እንዴት አርጋ ነገሮችን እንዲያስተካከለች እንዴት አርጋ እንዲያውጣጣቸው እያሰበች ነበር። ከዚህ አጋች ጋርም በተደጋጋሚ በጣም ብዙ ስራዎችን እንደሰሩና በአሁኑ ግን መዝረክረክ እንዲያበዛ አስጠንቅቀው ነበር። እናም እንግዲህ ቦታ እንዲቀይር ያደረገችው እሷም እንደሆነች ሳቤላንም ያሳገተቻት እሷ እንደሆነች በዛ ላይ ደግሞ ራሷ ላይ ጉዳት ስታደርስ እንኳን እሷን በማይጎዳ መልኩ እንዴት ማድረግ እንዳለባት እያንዳንዱን ነገር በጥንቃቄ ስታስሄድ እንደነበረ እያስታወሰች ለራሷ እየተገረመች ነበር። ራስሽ ባመጣሽው ጨዋታ ራስሽ መጨነቅ እያለች ከት ብላ ስቃ በአብርሃም ሁሉም ነሁላላዎች ናቸው የዚህ ቤት ሰዎች ይዞ ሊመጣ በሱ ቤት ልጁን ማስመሰልሽን ቀጥይ፣ ሳቤላ የምትወደውን ምግብ ለስራ እያለች በቤቱ ጉድ ጉድ እያለች የእውነት ከልቧ የተደሰተች መስላ ሳቋ ግን በአብርሃም ላይ ነበር። ልዩ የዲናስ ብቻዋን መደሰትና ሳቅ ግራ ስላጋባት ድምጿን አጥፍታ ገብታ ከኋላዋ ቁማ ነበር። ግን ደግሞ ምንም አልሰማቻትም። ድንገት ዞር ስትል ዲና ስታያት እንዴ ደግሞ አንቺ እዚህ ምን ታረጊያለሽ? ድምጽ የለሽም እንዴ ስትላት ድምጽ እንዳላት ተናግራለች። እናም እንግዲህ ዛሬ ደስታችን ቀን ነው፣ ምንም አይነት ጭቅጭቅ አልፈልግም፣ ምክንያቱም ዛሬ ሳብዬን አባቷ ይዟት ይመጣል፣ ልጃችን ትመጣለች ብላታለች። ልዩም ይህን ስትሰማ ቶሎ ተጠምጥማ ዲናን አቅፋታለች። ከዛም ልብሴን ቀይሬ ልምጣ ስትል ዲና ለሳቡ የምትወደው ምግብ ስለምንሰራ ቶሎ ደርሰሽ ነይ ብላ ሸኝታታለች። እሷም እሺ ብላ ቶሎ ብላ ወደ ክፍሏ በሄደች ጊዜ መጀመሪያ የደወለችው ለማርዲያ ነበር። ማርዲያ ሰሞኑን እንቅልፍ ስላልተኛች እንቅልፍ ሸለብ አድርጓት ስልኩን እያነሳች አልነበረም። በተደጋጋሚ ስትደውልላት ስልኩን ስታነሳ ሳቤላ እንደተገኘችና አባቷ ሊያመጣት እንደሄደ ስትነግራት እጅግ በጣም ተደስታለች። ከዛም እንግዲህ ማርዲያ ፈጣሪዋን አመስግና ልጅን እንዲጠብቅላትና ለሰማችውም ደስታ አምላኳን አመስግናለች። ልጅ ወደ ቤት ስትመጣ እባክሽ መደወልሽ እንዳትረሺ ስልክም አንሺ ብላታለች። ልዩም እጅግ በጣም ደስ ብሏታል። ልብሷን ቀይራ ዲና ያለቻትን ዲናን ለማገዝ እየሮጠች ተመልሳለች። በዚህን ጊዜ አብርሃምም እንግዲህ ልጁን ማግኘት እንደማይችል ደውሎ ሲነግረው በዚህ መንገድ ከሆነ ግን በቀጣይም ልጁ ላይ ሌላ ጉዳት ሊደርስ እንደሚችል ሲነግረው እንግዲህ ወደ ቤቱ ተያዘነ ተመልሷል።
ዲናም በአብርሃም ላይ እየተሳለቀችበት ነበር። ልጃችን ሴት አለች እያለች ማን እንደነገራቸው አላቅም ቦታ ቀይረዋል ብሏት ነበር። ዲና የውስጧን በውስጧ ይዛ በውስጧ እየተደሰተች ከላይ ማስመሰሏን ታይዘዋለች። አብርሃምንም በነገር አንተ እኮ የዋህ ነህ፣ የዋህ ስለሆንክ ሁሉም ሰው ይጫወትብናል፣ በአንተ የተነሳ ነው ልጃችን እንዲሆናችሁ እያለች አብርሃምም ጥፋተኝነት ስሜት እንዲሰማው እያደረገች ነው። በእሷ ቤት አብርሃም በራሱ መንገድ ሁለተኛ እንዳይሞክር ለማድረግ የፈለገች ትመስላለች። ነገር ግን እንግዲህ አብርሃም ከዚህ በኋላ በዚህ መንገድ አልሞክረውም፣ ገንዘቡን የትም ገብቼ ፈልጌ እሰጣለሁ እያለ ነው። ዲና ያሰበችው ተሳክቶላታል። ዲና በአንድ አይኗ እያለቀሰች በአንድ አይኗ እየሳቀች ነበር። የዲናን መራራ ቃላቶች አብርሃምን ቢያቆስሉት አብርሃምም ሁለተኛ እንደዚህ አይነት ቃል እንዳትናገረው አስጠንቅቋታል። እኔ እኮ አባቷ ነኝ፣ ቢያንስ ለስሜት የተጨነቂ እያለ ነው። ዶክተር ርብቃ ሳትለብሳ ሳትጎርሳ ወደ ቤት ተመልሳለች። ሰላም ከማለት ውጭ ምንም ነገር ሳትላቸው ወደ ክፍሏ ሄዳለች። ልዩ ደረጃ ላይ ስታገኛት ስለ ሳቤላ የተሰማውን ወሬ ልታበስራት ብትልም አሁን ምንም የመስማት ሙድ ላይ አይደለሁም፣ ማውራት አልፈልግም፣ እባክሽን ተይኝ ብላ ጥላት ወደ ክፍሏ ገብታለች። ልዩም ወደና አብርሃም ጋር ለሳቤላ ስትመጣ የምትመገበው የምትወደው ምግብ ለማዘጋጀት ስትሮጥ ብትመጣም ግን ደግሞ አብርሃምን ቁጭ ብሎ ነበር ብቻውን። የታለች ሳቡዬ ባለች ጊዜ ዲና ሳቤላ እንደማትመጣ አርድታታለች። ልዩ ራሷን መቋቋም አቅቷታል። ግን እኮ ለማርዳ ነግሬያታለሁ፣ ለምንስ ነው የማትመጣው እያለች በጭንቀት እየተብረከረከች ተቀምጣለች። ማርኮን ከእስር ቤት ተፈቶ ወደ ቤቱ እየተመለሰ ለዲና ደውሎላታል። ዲና ሄለው ባለች ጊዜ ሰርፕራይዝ ነበር ያላት። በዚህን ጊዜ እንዴት ተፈታ ሲነግራት ዲና በጣም ተነናግጣለች። ምን ስትል ሁሉም ቤተሰብ ጆሮውን አቁሞ እያዳመጣት ነው። ዲና በድጋሚ ትጋለጣለች ወይስ ደግሞ ከአብርሃም ይህን 1 ሚሊዮን ብር ትቀበላለች? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ